መቀመጥ ተከትሎ አሁን ላይ ለምን እማዬ እውነታውን አታውቅም ለምን አትጋፈጥም ስትል ለናትናኤል እውነታውን ለእናቱ መናገር እንዳለበት ነግረዋለች ማለት ነው። ሆኖም ወደ ሳሎን እንድትመጣና እውነታውን እንድታውቅ ተደርጋለች። የናትናኤል እናት እውነታውን ለመቀበልም ጆሮቿ ለመስማት የጓጉት አንድ ነገር አለ። እሱም ናትናኤል አዲስ ከባድ ሚስጥር ሊያበስራት እንደሆነ ነው። ሆኖም ናቲ ሰላም ፍቅረኛው እንደሆነች ለመናገር ቢከብደውም ዞሮ ዞሮ ከአንደበቱ ፍቅረኛ በማለት የዛሬውን ቪዲዮ የቋጨው ሲሆን ያው ቀጣዩ በጣም አጓጊ ከሆነ ፓርት ላይ ነው ያቆመው። እሱም እንግዲህ የናትናኤል እናት ሰላም ፍቅረኛው እንደሆነች ከተናገረ ቤታቸው ውስጥ ከፍተኛ የሆነ ብጥብጥ እንደሚፈጠር ነው። ሮዛ ሰላምን ናትናኤል ስለወደዳት ብቻ ሰራተኝነቷ ትዝ ሳይላት በሚገርም ሁኔታ ፍቅር እየሰጠቻትና እየተንከባከበቻት ቆይታለች። አሁንም ቢሆን በምራትነቷ እጆቿን ዘርግታ በፈገግታ እየተቀበለቻት ቢሆንም እናቱ በኩል ግን ለክብራችን የምትመጥነው ማኪባ ናት ብላ ታምናለች። እሱ ስትል የተለያየ ታብሌቶችን መውሰዷ ይህ በጣም ዋጋ እንደከፈለችለትና እየወደደችው እንደመጣችም ዛሬ ለምን ፍቅሯን አትቀበላትም? እንደውም በባለፈው የተደናቀፉ የሰርግ ስነ ስርዓት ዛሬ መደረግ አለበት ስትል ናትናኤልን አስጨንቀዋለች። ናቲ ደግሞ አይደለም የእሷን ፍቅር ሊቀበል ይቅርና በጭራሽ ከልቦ ነው የለችም። እንደውም ጊዜሽን በከንቱ አታባክኝ፣ ብዙ ጊዜ ብትደክሚ መቼም እኔና አንቺ አብረን እንደማንኖር ታውቂዋለች በማለት ናቲ እንቅጩን የነገራት ቢሆንም አሁንም ከእሱ ራስ አልወርድም በማለት በተለይ ደግሞ ለፍቅራቸው እንቅፋት ሆነችብኝ የምትላትን ሮዛ በወንድሟ በኩል አንድ ነገር ማስደረግ እንደሆነም ተመካክራ ነበር። ይሁን እንጂ ወንድሟ የእሷን ሀሳብ ወደ ጎን በመተው ይልቁንስ እሱ ሮዛን ስላፈቅራት የፍቅር ጥያቄ ማቅረብ እንደሚፈልግ ለሰላም ልኮ ነበረ። ሰላም ታዲያ እኔ ያንተ መልእክተኛ አይደለውም፣ ከተናገርክ ለራሷ መናገር ትችላለህ በማለት እንቅጩን ነግረዋለች ማለት ነው። ለማንኛውም ምን አዲስ ነገር አለ? ቀጣዩን ክፍል ይዤላችሁ መጥቻለሁ። ሮዛ ድራማ በዛሬው ክፍል ያሉትንና እንዲሁም በሚቀጥለው ክፍልስ ምን ሊሆን ይችላል የሚለውን ነገር እንዳስሳለን ማለት ነው። በባለፈው ታሪካችን ካቆምበት ስንቀጥል ማኪ ከሞት አደጋ እንደተረፈች ተመልክተናል። ይኸውም እንግዲህ ለፍቅር የተከፈለ መስዋዕትነት ነው። ዞሮ ዞሮ ግን ራሷን በዚህ ልክ ማሰቃየት አልነበረባትም። ሆኖም ወደ ሆስፒታል ሄዳ እንድትተርፍ ሆኗል። ከሆስፒታል መልስ የተፈጠረውም አሁንም በናቲ ምክንያት እንደዚህ እንደሆነችና አሁንም የእሷና የእሷ ብቻ እንደሆነ ነው እያስወራች ያለችው። በተለይ ደግሞ የናቲ እናት ከጎኗ ባለመሆኗ ማለትም እንዴት በዛን ሰዓት ቤት አዘጋጅቼልሻለሁ ውጪ የራስሽን ኑሮ መኖር ትችያለሽ ያለቻት ነገር ምን ያህል የልብ ስብራትና ለፍቅር የተከፈለ መስዋዕትነት ወደ ጎን እንደተወች አድርጋ ነበረ ቱን እየወቀሰችው ማለት ነው። እንግዲህ ከዛ በፊት በሚያስገርም ሁኔታ ከልጅነቷ ምን ያህል ተጽዕኖ እንደፈጠረባት ነው ከንግግሯ መረዳት ይቻል ነው። ማለትም ናቲና ማኪ በሚያድጉበት ሰዓት ሁለታችሁ ስታድጉ ባልና ሚስት ሆናላችሁ እየተባሉ በህፃንነታቸው ጀምሮ በአእምሯቸው ሲነገራቸው የቆየ ታሪክ ነው። እንግዲህ ማኪ ከዛ በመነሳት ነው ምን ያህል የልብ ጠባሳ እንዳስከተለባት ለናትናኤልና ስትናገር የነበረችው። አሁን ላይ ታዲያ ከልጅነቴ ጀምሮ ናቲ ባለቤቴ እንደሆነና እሱን አግብቼ እንደምኖር ሲነገረኝ ያደግኩ ልጅ ነኝ። እንዴት በዚህ ሰዓት ፍቅረኛ ልሆን አልችልም በማለት እንዴት ሊናገረኝ ይችላል? እንዴት የኔን የፍቅር ጥያቄ ወደ ጎን በመተው ሌላ ሴት በህይወቱ ልትኖር ትችላለች? እያለች ነው እያመሰቻቸው ያለችው። ሆኖም እንግዲህ ሮዛ እየተሳለቀችባት ነው። ለማንኛውም ወንድሜን ተጠያቂ ልታደርጊው ነበረ፣ መቼም ላይ ሳካልሽ ነገር በራስ ላይ የወሰድሽው እርምጃ ግን ትክክል አይደለም በማለት ነው ሮዛ ለማኪ የነገረቻት። ያ ከመሆኑ በፊት እንግዲህ ናቲ በእኔ ምክንያት ነው ህይወቷን ልታጣ ነበረ፣ በጣም ነው የማዝነው እያለ በሱ ምክንያት ህይወቷ ከአደጋ መመለሱ እጅግ በጣም አሳስቦታል ማለት ነው። በሌላ በኩል ሰላምንም እያሳሰባት ነው። ምክንያቱም በዚህ በኩል እሷ ከሞት አደጋ እንዲህ በተረፈችበትና ምንጊዜም እሞታለሁ እያለች እየተገለገለች የምትኖር ከሆነ እኛም እንዴት በሰላም ፍቅራችንን ማስቀጠል እንችላለን?
ይሄ ነገር እጅግ በጣም አደገኛ ነው በማለት ለናቲ ሀሳቧን አቅርባለታለች። ናቲም እውነትም አንዳንድ ስጋቶች ቢኖሩበትም ወደፊት ግን ሊያስተካክላቸው የሚችሉ ነገሮች እንዳሉ ለሰላም አስረድቷታል ማለት ነው። በዚህ በኩል ምንም አይነት ስጋት እንዳይገባሽ፣ ዞሮ ዞሮ እኔና አንቺ በፍቅር ማንም የሚለየን የለም የሚል መልስ ነው እየሰጣት ማለት ነው። ማኪም እንግዲህ ወንድሟን በማስመጣት ለፍቅራችን እንቅፋት የሆነችው እያንዳንዱ እኔና ናቲ እየተቀራረብን በመጣን ቁጥር ሮዛ በጣም እህቲቱ ክፉ ናት፣ እኔ ሚስቱ እንዳልሆን ፍላጎት አላትና አሁን ላይ ሮዛን ከህይወቴ እንድታስወጣልኝ እፈልጋለሁ። በናቲ በኩል ችግር የለውም፣ እኔ የማደርገውን አደርጋለሁ፣ እየረበሸችኝ ግን ሮዛ ናት ስትል ነበር ለወንድሟ እያስረዳችው። ወንድሟ ገና ለገና ከበር ሲመጣ ሮዛ እንደተቀበለችውና ገና የፊቷን ፈገግታ ሲያይ ያን ያህል ክፉ እንዳልሆነች ለመረዳት አስችሎታል ማለት ነው። ታዲያ ከዚህ ሀሳብ በመነሳትም በጣም ሲከራከራት ነበር። እኔ እንደሚመስለኝ ግን አንቺ እንደምትይው ሮዛ ክፉ በሰው ልጅ ላይ ተንኮል የምትሰራ ሳትሆን በጣም ኮስታራና ቆፍጣና አሊያም ደግሞ ለሰዎች ሩህሩህ እንደሆነች ነው የሚገባኝ በማለት ለማኪ ነግሯታል ማለት ነው። እንግዲህ ወንድሜ ከሆንክ ከዚህ ጥቃት አድነኝ፣ እኔ ናቲን የራሴ ማድረግ ነው የምፈልገው፣ መቼም እሱን ከህይወቴ ማስወጣት አልፈልግም፣ ለዚህ ደግሞ ተባበረኝ ስትል ነው እየገለጸችለት። ሆኖም እንግዲህ እሺ የምተባበርሽን እተባበርሻለሁ በማለት የራሱን የፍቅር ጥያቄ ነው ያቀረበው። ሮዛ ግን ያን ያክል ፊት አልሰጠችውም፣ ምክንያቱም ልጁን ገና ስታየው አልወደደችውም ማለት ነው። ማኪም ያው ናትናኤል በገባበት ክፍል ሁሉ እየገባች አንዳንድ ነገሮችን ምልክት እያሳየችው ነው። በዚህ ሁኔታ ናትናኤል እጅግ በጣም ምርር ብሏል። ምክንያቱም ያው በግዳጅ ፍቅርን ማስቀጠል እንደማይቻል ሁሉ አሁንም የእሷ ጫና እያደረበት ሲመጣ ናቲ በጣም እየተማረረ መጥቷል ማለት ነው። እባክሽን እናቴ በደም ግፊት ጸጥ ብላ ከመሞቷ በፊት አንቺም ቢያንስ ይህንን ነገር እንድትታገሽኝ ይፈልጋለሁኝ፣ በጭራሽ እኔና አንቺ ፍቅረኛሞች መሆን አንችልም ሲል እንቅጩን ነግሯታል ማለት ነው። እንግዲህ በዚህ ሁኔታ እየተጨናነቀች የመጣችው ማኪ ምን ማድረግ እንዳለባት አሁንም በክፋቷ ቀጥላለች። ሮዛ አይውልሽ፣ አንቺ በፈቃድሽ ይህን ቤት ለቀሽ ብትወጪ መልካም ነው፣ አንድ ነገር ከመፈጠሩ በፊት በማለት ጠይቃት ነበረ። ምክንያቱም እናቴ መቼም ቢሆን ሊያገባሽ አይችልም፣ በህይወቱ ሌላ ሴት አለሽ፣ ስለዚህ ወንድሜ ደግሞ እንደፈለግሽ መጫወቻ ስታደርጊው በጭራሽ ዝም ብዬ ፈቃደኛ የመሆን እንዳይመስልሽ በማለት ነው እንግዲህ ጀግናዋ ሮዛ ማኪን እንደዛ ስትቆጣት የነበረው። ማኪም ታዲያ እንዴት እንደዚህ ትይኛለሽ? እኔም ከናቲ ራስ እንደማልወርድ አስረግጬ ነግርሻለሁኝ። እዚህ ልክ ጥላቻሽ ከምን እንደመነጭ ባይገባኝም ዞሮ ዞሮ ግን ናትናኤልን አገባዋለሁ ስትል ነው እየተናገረችው። እንግዳውስ እንተያያለን በማለት መንገድ ላይ ጉርቧን አንቃ ሲጥ አድርጋ ልትገላት ነበረ። እባክዎትን ይልቀቁኝ፣ ከልጆትም አልደርስም፣ ናቲም በቃ ይቅርብኝ እስከምትል ድረስ ነው ጉርቧን አንቃ የለቀቀቻት ማለት ነው። እንዴት አንድ ሽማግሌ በዚህ ልክ ያንፈራፍረኛል? እንዴት ሽማግሌ መጫወቻ ሆናለሁ? እያለችም እልህ ተጋብታለች። ታዲያ ሮዛ ወደ ቤት ከመጣች በኋላ ከሰላም ጋር አንድ ነገር ይመካከራሉ። እንቅልፍ ከኒና በማደንዘዝ ወደ ማገቻ ቦታ እንድትሄድ ማድረግ ነው። እውነትም ተሳክቶላቸዋል። በዚህ ነገር ሰላም ብዙም አልተዋጠላትም ነበረ። ምክንያቱም ያው በሰው ልጅ ላይ ተንኮል የሚሰሩ የተንኮል ልምድ ያላቸው ናቸው። ሰላም ደግሞ በዚህ ነገር አላለፈችም። በጣም ቅንና ምስኪን ናት። በጉልበቷ ሰርታ ለፍታ የምታድር ናት። አሁን ላይ በማኪ የምታደርገው ነገር በእኔ የሚደርስብኛል ብላ ታስብ ይሆን አይታወቅም። ዞሮ ዞሮ ግን ለእነሱ ፍቅር ሲባል ሮዛ መስዋዕትነት እየከፈለችና ባድ ነገሮችን እየደፈረች መጥታለች ማለት ነው። ታዲያ ዛሬ ላይ ያደረጉት ነገር እንዲሁ የእንቅልፍ መድኃኒት የተበጠበጠበትን ሻይ እንድትጠጣ ነው ያደረጉት። እንግዲህ ማኪ በባህሪዋ ሻይ ትወዳለች። ታዲያ ይህንን ሻይ መድኃኒት እንዲበጠበጥ ካደረጉትና ከጠጣችው በኋላ የት እንደወደቀች የምታውቀው ነገር የለም። ነገር ግን ራሷን ያገኘችው ከማገቻ ቦታ ነው። ሆኖም በምን አይነት መንገድ ነው ልመጣ የቻልኩት? እንዴት አልሰማውም? እንዴት ራሴን እዚህ ቦታ አገኘዋለሁ? ስትል ነው እየጠየቀችው። እንግዲህ የመጣሽበትን ምንም ማድረግ አይቻልም፣ ያው አመልሽ አላስቀምጥ ብሎች ነው ወደዚህ እንድትመጭ እያደረገሽ፣ ምንም ማድረግ አይቻልም በማለት ከዛው እንድትውል እንድታድር ተደርጓል ማለት ነው። ይሄ ደግሞ
የመጨረሻ ፍቅራቸውን እንዲገላለጹና እናትየውም ቢሆን ያለውን እውነት እንድታውቅ በድፍረት ሮዛ ተሰልፋለች። እናትየዋ ትቀበለዋለች አትቀበለውም? ይህ በጣም አጠያያቂ የሆነ ነገር ነው። ቀጣይ ክፍል ይዤላችሁ እስከምመጣ ድረስ ለዛሬ ሮዛ ድራማ ይህንን ይመስል ነበር። መልካም ጊዜ። ባይ ባይ።